በዚህም ሆነ በዛ ለሞኬ መኪና እናመቻቻለን። እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ። ከጥቂት ቀናት በፊት አርቲስት መኮንን ላከ መኪና አልተሸለምኩም፣ ኢትዮጵያ ቴክኖሎጂ መኪና እሸልማለሁ ያለውን ቃል አልጠበቀም ሲል የተሰማውን ጥልቅ ሐዘን ተከትሎ ዛሬ ከሰዓት በፊት ኢትዮጵያ ቴክኖሎጂ ይፋዊ መግለጫ አውጥቷል። መግለጫው ስለምን ይሆን? ሙሉ መግለጫውን ይዤላችሁ ቀርብ ያለው። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ እያልኩ ወደ ጉዳዩ አለፍኩ። ሰሞኑን ሁላችንም በሰይፉ ኢቢኤስ ሾው ላይ እንደሰማነው አርቲስት መኮንን ላከ ቃል የተገባለትን መኪና እንዳልተሸለመ በብሶት ሲናገር እንደነበር ተመልክተናል። ይህንንም ተከትሎ ሸልማለሁ ያለው አካል በጉዳዩ ላይ ፈጣን ማብራሪያ ሰጥቷል። ማብራሪያውን ይህንን ይመስላል። ጉዳዩ ለአርቲስት መኮንን ላከ የመኪና ስጦታ ለማመቻቸት በተደረገው ስምምነት ዙሪያ የተሰጠ ማብራሪያ። በኢትዮጵያ ቴክኖሎጂ ለባለድርሻ አካላት ሁሉ ካለው ክብር የተነሳ ይህንን ጉዳይ በዝምታና በግል መፍታት መርጦ የነበረ ቢሆንም ከተለያዩ ግለሰቦችና መገናኛ ብዙሃን የቀረቡልንን ጥያቄዎች ተከትሎ ይህንን ይፋዊ ማብራሪያ ለመስጠት ተገደናል። ሰሞኑን አርቲስት መኮንን ላከ በመገናኛ ብዙሃን ቀርቦ በሰጠው ቃለ መጠይቅ ኩባንያችን የገባውን ቃል እንዳልጠበቀ አድርጎ በማቅረብ ሕዝብን የሚያስትና አጠቃላይ የነበረውን እውነታ ያላካተተ መረጃ አስተላልፏል። በመሆኑም እውነታውን ግልጽ ለማድረግ ሙሉ ዝርዝሩን የስምምነቱን ሁኔታዎች እንደሚከተለው እናቀርባለን። የጉዳዩ ዳራና የተደረገው ስምምነት። በአርቲስት መኮንን ላከ የልደት በዓል አከባበር ላይ የልደቱ አዘጋጅ ኮሚቴ አባላት የኢትዮጵያ ቴክኖሎጂን ማኔጅመንትን ደጋግሞ በመቅረብ ለአርቲስት መኮንን ላከ መኪና እንዲገዛለት ድጋፍ እንድናደርግ ጠይቀው ነበር። በመጨረሻም ኮሚቴው በባንክ ብድር መኪና እንዲመቻች ሐሳብ ያቀረበ ሲሆን ስምምነቱም በሚከተሉት ቅድመ ሁኔታዎች ላይ የተመሰረተ ነበር። ቅድመ ሁኔታ 1 አዘጋጅ ኮሚቴው ለመኪናው የሚያስፈልገውን ቅድመ ክፍያ ወይም አድቫንስ ፔመንት ያዘጋጃል። ቅድመ ሁኔታ 2 ኮሚቴው ወይም አርቲስቱ በባንክ በኩል የሚሰሩትን የብድር ሂደቶች እንድንጨርስላቸው ሕጋዊ ውክልና ይሰጡናል። ቅድመ ሁኔታ 3 ኮሚቴው የገባው ቃል አርቲስት መኮንን ላቀና የኮሚቴው አባል የሆኑት ሌሎች አርቲስቶች የኩባንያችንን ስም ያስተዋውቃሉ፣ እንዲሁም የኩባንያችንን የበጎ ፈቃድ አምባሳደር ይሆናሉ። ቅድመ ሁኔታ 4 ከላይ የተጠቀሱት ቅድመ ሁኔታዎች ሙሉ ሲሟሉ ኩባንያችን መኪናውን በባንክ ብድር እንዲመቻች የሚያደርግ ሲሆን ቀስ በቀስ ግን ባንኩ የሚጠይቀውን ብድር ሙሉ በሙሉ በኩባንያችን በኩል ይከፈላል። ስምምነቱ ምን ያህል ግልጽ እንደነበር ለማሳየት በወቅቱ በቪዲዮ እንደተመዘገበው የኩባንያችን ማኔጅመንት በክብረ በዓሉ ላይ የተናገረው ቃል ይህንን ይመስላል። ምንም እንኳን በኮሚቴው በኩል መደረግ ያለባቸው ብዙ ነገሮች ቢኖሩም በጋራ መኪናውን እናመቻቻለን። ይህ የሚያሳየው ኩባንያችን መኪናውን በነፃ ስጦታ አድርጎ ይሰጣል ሳይሆን ከላይ በተገለጹት ቅድመ ሁኔታዎች መሰረት መኪናውን በጋራ እንደምናመቻች በግልጽ መናገሩ ነው። ሂደቱ የተስተጓጎለበት ምክንያት የኢትዮጵያ ቴክኖሎጂ የገባውን ቃል በታማኝነት በመጠበቅ መኪናውን አዘጋጅቶ ነበር። ነገር ግን አዘጋጅ ኮሚቴውና አርቲስቱ የሚጠበቅባቸውን መሰረታዊ ግዴታዎች ሳይወጡ ቀርቷል። አንደኛ፣ የውክልና እጥረት። አርቲስቱን ወክለን በባንክ በኩል የብድር ሂደቱን ለመጨረስ የሚያስችለንን ትክክለኛና ሕጋዊ ውክልና ሊሰጡን አልቻሉም። ሁለተኛ፣ የቅድመ ክፍያ አለመፈጸም። ለባንክ መግባት ያለበትን የቅድመ ክፍያ ማስገባት አልቻሉም። ሶስተኛ፣ ምንም አይነት የማስተዋወቅ ሥራ አለመኖሩ። ምንም እንኳን ኩባንያችን ይህንን ጉዳይ አጥብቆ ባይገፋበትም በአርቲስቱም ሆነ በኮሚቴው በኩል የተደረገ አንድም የማስተዋወቅ ሥራ አልነበረም። እነዚህ ሁሉ ጉድለቶች እያሉበት እንኳን የኢትዮጵያ ቴክኖሎጂ አርቲስቱና ኮሚቴው ውክልናውንና የተዘጋጀውን ቅድመ ክፍያ ይዞ ይመጣሉ ብሎ በመጠበቅ መኪናውን ከ4 ወራት በላይ በሾሩማችን ውስጥ አቁሞ ቆይቷል። ሆኖም ግን ከተጠቀሰው ጊዜ በኋላ ምንም አይነት ምላሽ ባለማግኘታችን ስምምነቱን ለመሰረዝ ተገደናል። ለህብረተሰቡ ያለን ቀጣይነት ያለው ድጋፍ የኢትዮጵያ ቴክኖሎጂ ባለቤቶች ባለፉት 10 ዓመታት ላደረጓቸው የበጎ አድራጎት ስራዎችና ለህብረተሰቡ ላበረከቱት አስተዋጽኦ ይታወቃሉ። ከነዚህ መካከል ለታላቁ የኢትዮጵያ ህዳሴ ግድብ መኪና በስጦታ ማበርከታችን፣ በመናዘጋጃቸው ታላላቅ ኤግዚቢሽኖችና ዝግጅቶች ላይ የበጎ አድራጎት ድርጅቶችን በነፃ በማስተናገድ የመጀመሪያው በመሆን በሚሊዮን የሚቆጠር ብር ወጪ ማድረጋችን ይጠቀሳሉ። ለኢትዮጵያ የጥበብ ማህበረሰብና ለሀገራችን የጥበብ ፈርጦች ትልቅ ክብር አለን። በአሁኑ ወቅት ከአርቲስት መኮንን ላከ ጋር የነበረው ስምምነት በሌላኛው ወገን ግዴታዎችን ባለመወጣት ምክንያት የቆመ ቢሆንም የኢትዮጵያ ቴክኖሎጂ የማህበራዊ ኃላፊነቱን መወጣቱን ይቀጥላል። ወደፊትም ለኪነ ጥበብ ማህበረሰብ እንደምናደርገው ድጋፍ ይገባቸዋል ለምንላቸው
የማህበረሰቡ አባላት ድጋፎችንና የመኪና ስጦታዎችን የማመቻቸት ሥራ አናቋረጥም። ለሚዲያ አካላት የአርቲስት መኮንን ላቀን ቃለ መጠይቅ ያስተላለፋችሁ፣ ያሰራጫችሁና ያጋራችሁ ማናቸውም መገናኛ ብዙሃን፣ ጋዜጠኞችና የማህበራዊ ሚዲያ ገጾች የጋዜጠኝነት የሙያ ስነ ምግባርን በጠበቀ መልኩ የእኛንም ምላሽ በተመሳሳይ ደረጃና ስፋት ለሕዝብ እንድታቀርቡልን በአክብሮት እንጠይቃለን። ተመልካቾቻችሁና አንባቢዎቻችሁ ትክክለኛውና ሚዛንነቱን የጠበቀ መረጃ ማግኘት እንዲችሉ ይህንን ይፋዊ ማብራሪያ ሙሉ በሙሉ እንድታስተላልፉልን እንጠይቃለን። ለደንበኞቻችን፣ ለባልደረቦቻችንና ለጠቅላላው ሕዝብ ስለሰጡን እምነትና ድጋፍ እናመሰግናለን። ከአክብሮት ጋር የኢትዮጵያ ቴክኖሎጂ ማኔጅመንት። እንግዲህ ቤተሰቦች የኢትዮጵያ ቴክኖሎጂ ያወጣው መግለጫ ይህንን ይመስል ነበረ። ከሁለቱ ወገን አይቶ መፍረድ ሁል ጊዜ መልካም ነው። ለሰዓቱ ይዤላችሁ የቀረቡት ጉዳይ ይህንን ነበረ። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልኝ።